ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ትርፍርፍ ይበልልን። ዛሬ ይዘንላችሁ የመጣሁት እንግዲህ መግቢያ ላይ እንዳያችሁት ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ታምኔሉ ላይ እንዳያችሁት እንግዲህ በጆን ወይም ደግሞ በስመኘው ገብሬ ጉዳይ ላይ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ በዚች ወጣት ብዙዎች መነጋገሪያ አድርገውታል። ይሄን ቪዲዮ ላይክ ሼር አድርጉ፣ ምክንያቱም እንዲደርስ ማለት ነው። እኔም የራሴን ሀሳብ መስጠት ፈልጋለሁ በዚች ልጅ ጉዳይ ማለት ነው እና ህዝቡን አነጋጋሪ አድርጎታል ማለት ነው። እች ልጅ እውነት ከሌላው የበለጠ ነገር አይደለም። አንደኛ ይቅርታ ጠይቃለች። ሁለተኛ ሽቴ፣ አዎ ድሬዳዋ ውስጥ ሁሉም ሽቴ ነው የሚለብሰው። እዛ ድሬዳዋ ያሉ ቤተሰብ አለኝ ማለት ነው እና ሽቴ ነው የሚለበሰው። ምክንያቱም ደግሞ የሚለበሰው ለምንድን ነው? ሽቴ በጣም ይሞቃል፣ ሙቀት ስላለ አየሩ እሳት ስለሆነ ሽቴ ነው የሚለበሰው ማለት ነው፣ ለሌላ ነገር አይደለም። እሷም ደግሞ ይሄን ያለችው ያው በቀልድ ላይ ነው። ስለዚህ ይሄን አክል የሚካበድ ነገር አይደለም ማለት ነው እና ለዚህ ለህግ ለዚህ ቦታ የሚያቀርብ አይደለም። አንደኛ ይቅርታ ጠይቃለች። የድሬ ህዝብ ደግሞ ለይቅርታ በጣም ልቡ ሰፊ ነው። ድሬ የፍቅር ሀገር ናት እንደምታውቋት እና ይቅርታዋን ደግሞ ሊቀበል ይገባል ማለት ነው። ሌሎች ናቸው እያካበዱ ያሉት እኔ እንዳየሁት ከሆነ ሌሎች እና እሷስ ይሄንን አለች ብላችሁ ለእስር ለሌላ ነገር ስታካብዱ ብዙዎች አሉ አይደል እንዴ? ብሄርን እየጠቀሱ ሙልጭ አድርገው የሚሳደቡ እነ ቀራኒዮ ልበለው ነው ቆራሊዮ። እሱ አሁን ኦሮሞን ዝቅ አርጎ እንክትክት አርጎ ይሰብራል። አማራ ነኝ ይላል፣ አማራንም ይሰብራል፣ ትግራይንም ይሰድባል፣ ሁሉንም ይሰድባል። እሱ ብቻ አይደለም፣ ማኛው ሲሰድብ አልነበረም? እነ ጀዋር መሐመድ ሲሰድቡ አልነበረም? ያረ ብዙ አሉ አይደል እንዴ? ብሄርን እየጠቀሱ የአንዱን ብሄር ዝቅ እያደረጉ እየሰበሩ፣ ቅስም እየሰበሩ እያሸማቀቁ ፎጣ ለባሽ ምን ለባሽ ምን ይሄ እንኳን ፎጣ መልበስ እንኳን ችግር የለውም። ፎጣ ለባሽና ሽቲ ለባሽ አንድ ናቸው። ሁለቱም አንድ አይነት ስድብ ነው። ሽቲ ለባሾች ድሬዳዋ ሲባሉ፣ አማራ ደግሞ ፎጣ ለባሽ እየተባለ እየተሰደበ ነው አይደለ? ይሄ ስድብ ሊሆን አይችልም። ሰው እንደ አካባቢው እንደ ኢትዮጵያዊነታችን እንደ ባህራችን ነው ምን ለብሰው ማለት ነው። አለባበሳችን እንደ አካባቢያችንን የተመለከተ ነው። አሁን ወደ ገጠር ስትሄዱና የገጠር ሰው የሚለብሰው አለባበስና የከተማ ሰው የሚለብሰው አለባበስ አንድ አይደለም። ድሬዳዋ ግን ሽት የለበሰችው በሙቀት ነው፣ ሌላ ነገር አይደለም። የልብስ ያለባበስ ስርዓት በማጣት አይደለም፣ አለማወቅ አይደለም። ሙቀት አየሩ ሞቃት ስለሆነ ድሬዳዋ የሚሄዱ ሰዎች ሁሉ ሼቴዋን ሳይገዙ የሚመለሱ የሉም። በጣም ነው የሚያምረው። ብዙዎቹ እኔ ቤተሰቦቼ እዛ ስላሉ እዛ በምንሄድ ጊዜ ብዙ የተለያዩ የሚያማምሩ ሺቲዎች ነው ከድሬዳዋ ይዘን የምንመጣው። እነሱም ሲመጡ እንደውም ሺቲ ድሬያ ነው የምንፈልገው ይዛችሁልን የምንለው ማለት ነው፣ ወደ አዲስ አበባ ሲመጡ ማለት ነው። እና ይሄ ሊያሰድብ አይገባም። ሲቀጥል ደግሞ እች ልጅ ለቀልድ ያለችውን ነገር ከማካበድ ብዙዎች አሉ ቅስም እየሰበሩ የሚሰድቡ። እነሱ ለምን አይያዙም? ብዙዎች አሉ ህጻናትን የደፈሩ፣ ህጻናትን የገደሉ፣ ብዙ ጥቃት ያደረጉ፣ ወንጀል የሰሩ። እነሱ ከእስራትና ከቅጣት ሲድኑ እንዴት የዚች ልጅ ተካብዶ ይሄን አክል ሺቲ ነው የሚለብሱት ስላለች ብቻ እሱንም ይቅርታ ጠይቃለች። እናቴም ሺቲ ለብሳ ነው ያሳደገችኝ ብላለች። ለምን የሷ ላይ ገነነባት? እስር ከሆነ ብርቅ አይደለም ሲጀመር ማለት ነው። ታስራም ነው ነፍሰ ጡር ሆናም ታስራ ነው የወጣችው። አሁን እንኳን ቢያንስ ብትታሰርም ቤተሰብ ልጇን እንኳን ይዛሉ። በዛም በጭንቅ ውስጥንም አሳልፋለች። ግን በጣም ያሳዝናል። ኢትዮጵያ ግን ህጋችን በጣም ፍርዳችን በጣም የተዛባ ነው ማለት ነው። ብዙ ከባባድ ወንጀል የሰሩት ሰዎች ከእስር ሲድኑ እነዚህ ደግሞ የአፍ ወለምታ ብቻ። በባለፈውም አየር ላይም እንደዛ የተደረገው የአፍ ወለምታ ነው። አንወርድም፣ ለምን አንወርድም አላችሁ? ህዝብ ልጨርሱ ነው በማለት ነው ለዚህ ሁሉ ስርዓት የበቁትና ለምንድን ነው የተለየ የሆነ ሰው ላይ ህግ የሚጠብቀው የሆነ ሰው ላይ ደግሞ ህግ የሚላላው ለምንድን ነው? ይሄ ለኔ ጥያቄ ሆኖብኛል። ስለዚህ ኢትዮጵያ ህጉ እየተዛባ ነው ያለ። ስለ እውነት እየተፈረደ አይደለም እንዴ? አሉ አይደል እንዴ መያዝ ያለባቸው አሉ አይደል? እውነት እንናገር እንዴ? ተዋት ነካኩን። የእውነት ከተናገርን እኮ የቀነኒ እንደዚህ ህይወቷ አልፎ እኮ አንዱ አለም እንዲፈታ እኮ እየተጨበጨበ ነው ያለ፣ በምን እንደሆነ ሳይታወቅ አይደል እንዴ? ሲቀጥል ደግሞ የአንዱ አለም እህትና ሰራተኛዋ እኮ ተፈተዋል። መፈታት የለባቸውም ነበር። ለምን
እነሱ እየተገረፉ እውነት ማውጣት አለባቸው። አይናቸው ያየ ቤት ውስጥ የነበሩ እነሱ ናቸው፣ ተባባሪ ናቸው እነሱ ራሱ ለዚህ ጉዳይ እውነቱን እንዲያወጡ እየተገረፉ እነሱ ሀቅ እንዲያወጡ መደረግ ነበረበት። ግን ምንድነው እንደዚህ ለሆነ ሰው እንደዚህ ይደገፋል። ለሆነ ሰው ሲሆን ደግሞ በአፍ እንኳን ለተናገረው ህይወት እንኳን የጠፋበት ነገር በህይወት እንኳን ተጠርጥረው የተያዙ ሰዎች ምኑም ሳይታወቅ በነጻ ይለቀቃሉ። ግን የአፍ ወለምታ የተናገሩ ሰዎች ግን ይያዛሉ። እኔ እንትን እሷ መታሰሯ ምናምን ስለታሰረች አይደለም በጣም ያናደደኝ ማለት ነው። መታሰሯ ትታሰር፣ አንደኛ ትምህርት ነው። ማንም ሰው ግን ለምን በሷ ላይ ብቻ ሆነ ነው? ለምን በሷ ላይ ብቻ ተጀመረ? እስከዛ ሙልጭ አድርገው የሚሳደቡ እነ ጂጂ እነ ዮኒ ማኛ እነ ሙጣ አሉ እኮ ብዙ መስፍን የሚባል ብዙ አሜሪካ ውጭ ቁጭ ብለው ከኢትዮጵያ ውጭ ቁጭ ብለው ቅስም እየሰበሩ የአንዱን ብሔር እያዋረዱ ማለት ነው። የእውነት እኛ ሁላችንም ኢትዮጵያዊ ነን። ቅስም እየሰበሩ አንዱን ዝቅ አንዱን ከፍ እያደረጉ የማንንም ብሔር የማይወክሉ ናቸው እነዚህ ሰዎች ማለት ነው። የየትኛውም ብሔር የየትኛውም ኢትዮጵያዊ የሆነ ተሳደብ አንቋሽሽ የሚል የለም። ሁላችንም በእኔ ያደምነን የአዳም ዘሮች ነን። ማንም ከማንም አይበልጥም። አንዱ ከወርቅ ሲሰራ አንዱ ከአፈር አልተሰራም። ሁላችንም ካፈር ነው የወጣ ነው። ስለዚህ እንደዛ እያደረጉ የሚሳደቡ ብሔር ስም እየጠሩ ዝቅ አድርገው ቅስም እየሰበሩ የሚያሸማቅቁ ስንቶች እያሉ እቺ ልጅ ግን ሺቲ ነው የሚለብሱት አሌክስ ተብሎ በዚህ ብቻ ተሳለቁ፣ ተሳቀ በሺቲ ተብሎ ለዚህ መደረጓ በጣም ስተት ነው የእውነት። ለምን እሷ ላይ ብቻ ህግ ከሆነ ህግ ነው ሁሉም ላይ እኩል መፈረድ አለበት ማለት ነው። ለምንድን ነው እሷ ላይ ብቻ ሲሆን ጊዜ እንደዚህ የሆነ? ባለፈው እንደዛ ሆዷ ተንገፍጥጦ እኮ እስር ቤት እኮ ነው እስክትወልድ ድረስ እስር ቤት ነው ታስራ ስትሰቃይ የቆየችው ማለት ነው እቺ ልጅ እና ይሄንንም አሳልፈዋለች። ይሄ ጊዜ ደግሞ ምንም ማለት አይደለም ማለት ነው። እና አሁን ቀጠሮ ተፈርዷል። ግን በጣም ያሳዝናል። በጣም ትዝብት ነው በዚች ልጅ ላይ ያየነው ነገር ማለት ነው። ህግ ከሆነ የሁሉንም እኩል መሆን አለበት። የትኛውም ሰው የትኛውም ብሔር እየተነሳ ማሸማቀቅ ባለባበሱም ሆነ ባኗኗሩም ሆነ የለበትም። ኢትዮጵያን ሁላችንም አለባበሳችን እንደ ክልላችን ይለያል። እንደ መንደራችን ጅማ ብትሄጂ ጅማ ሰው የሚለብሰው አለባበስ አንድ ላይ ሆን ይችላል። አሩሲ ብትሄጂ የአሩሲው ሰው አንድ አይነት ላይለብስ ይችላል። አይታችኋል አይደል? የአሩሲ አለባበስ የጅማ አለባበስ የሆነ የሚለይ ነገር አለው፣ የባህል አለባበሳቸው ማለት ነው። እና ወደ አማራ ክልል ብትሄጂ የጎጃም፣ የጎንደር፣ የወሎ አለባበስ ከሻሽ አስተሳሰር ጀምሮ የተለያየ ነገር ከጸጉር አሰራር ጀምሮ እንደ ባህላችን እንደ አካባቢያችን ልዩነት አለን። ግን ይሁን እንጂ በዛ ልዩነታችን በአካባቢያችን መሰደብም መሸማቀቅም የለብንም። ማንም ሰው እሷ በመቀጣቷ ችግር የለውም ትቀጣ። እኔ ግን ምንድነው እሷ ማስተማሪያ ትሆናለች እንደዚህ አፋቸውን እንደፈለጉ ለሚዘረግፉ ሰዎች ሚዲያ ላይ ማለት ነው። ግን ይሄን ነገር ደግሞ ተሳስቻለሁ በቃ ይቅርታ፣ እኔ በጨዋታ መካከል ነው ይሄን ያልኩት ብላ ይቅርታ እስከጠየቀ ድረስ እርግጠኛ ነኝ የድሬዳዋ ሕዝብም ይቅርታዋን እንደሚቀበል አልጠራጠርም። ግን ሌሎች የምታራግቡት ሰዎች በጣም ገርማችሁኛል ማለት ነው። ታሳዝናላችሁና ለምን እነዛ አያዙም? እነዛ የተለየ ሀገር ቁጭ ብለው እኮ በጣም ቅስም እየሰበሩ እኮ ነው የሚሳደቡት እንደሰማችሁት ማለት ነው። የየትኛውንም ብሔር የማይወክሉ የአንዱን ቅስም እየሰበሩ የሚሳደቡ ሰዎች አሉና እኩል ቅጣት ከሆነ ለምን እኩል አንቀጣም? ሁለተኛ ደግሞ በነፍስ ግድያ ተጠርጥረው የተያዙ አሉ። እነሱ እንዲፈቱ ለነሱ ፍትህ እየተጠየቀ እንደዚህ ላለ ከባድ ወንጀል ቅጣት ፍትህ ያጣ ነገር እያለ ስንቶች አሉ። ህጻናት ተደፍረው ነፍስ ተበልቶ የሰው ነፍስ እንደ አውሬ ቅርጥፍ አድርገው እየበሉ ስንቶች አሉ አይደል እንዴ? አባቶች እያለቀሱ ነው፣ እያነቡ ነው። አባ ከና ብሎ የነዛን ልጆች ህይወት ያጠፋ ሰው ገና ፍርዱም አልታወቀም። ዝም ብሎ ተንዛዝቶ ቁጭ ብሏል። ትናንሽ ነገር እየተለቃቀመ እንደዚህ እንትን ከማለት ያን ከባድ ወንጀል ያለባቸውን ለምን ከባድ ቅጣት አይሰጣቸውም? ስለዚህ እሷ ማስተማሪያ ናት። ማንም በተለይ ይሄ ቲክቶክ ከመጣ ያም ተነስቶ እንደፈለገ ያንዱን ይሳደባል። በጣም እውነት ይሄ ቲክቶክ የባለጌ መንደር ሆኗል። እዛ መንደር አትሄዱ፣ አትስሙ። የእውነቴን ነው ምለው። በጣም ቆሻሻ ሰዎች ናቸው ቲክቶክ ላይ ያሉ ሰዎች። በአብዛኛዎቹ ጨዋ የለም ካፋቸው የሚወጣ ሴቶቹም ወንዶቹም በጣም የሚያሳፍር ነገር ነው። እና እዛ ጋር ለገንዘብ እየተባለ ለጊፍት እየተባለ ቲክቶክ ላይ በጣም ብዙ
ጋጠ ወጥ ነገሮችን የሚናገሩ ሰዎች አሉ ማለት ነው። እና እነዛንም አብሮ መቅጣት አለበት። ሲቀጡ ከዚህ በኋላ ይሄ መማሪያ ይሆናል። ማንም ሰው አፉ እንዳመጣ እንዲተፋ አይሆንም። ትምህርት ሊሆን ይችላል። ግን ምንድን ያሳዝነኝ ለምንድን ነው እሷ ብቻ ላይ ለምን ጠነከረ ህጉ ነው? ለምን ሌላው ቦታ ላይ ህጉ ለምን አይሰራም የሚለው ነው እኔ ጋ ያለው። ሌሎች ብሔርን እየጠሩ እየሰማችሁ ነው ሁላችሁም። ስማቸውን ከጠቀስኳቸው ሌላም አሉ ብዙ የእውነት እንዴ የአንዱን እንትን ይበላል፣ አንበጣ ይበላል፣ ይሄን ይበላል፣ እንደዚህ ያደርጋል እያሉ ከምግባቸው ከምናቸው ሁሉ ቅስም እየሰበሩ የሚሳደቡ ሰዎች እነሱንም ለምን አንድ ላይ ህጉ ትክክለኛ ከሆነ ሁሉንም ቢቀጣ አንድ ላይ ሁሉም ቢማር ማንም አፉን ባልከፈተ እላለሁ። ስለዚህ በዚች ልጅ ጉዳይ ብዙዎች ማስተያየት እየሰጡ ነው። ለምን እች ልጅ ይሄን ነገር ተናገረች ተብሎ ይቅርታዋን መቀበል ሲገባ ለዚህ ሁሉ ማራገብ እየተባለ ነው። ትክክል ነው። እኔም እንደዛ ባይ ነኝ። በቃ ይቅርታዋ እንደ ይቅርታ ሊደረግላት ይችላል። ለሌሎች ግን ማስተማሪያ መሆን አለበት። ሲቀጥል እሷን ብቻ ሳይሆን ማንም አፉን የሚተፋ ሁሉ መያዝ አለበት። ከዚህ በኋላ አንዱ እንደፈለገ ይሳደባል፣ አንዱ ደግሞ ዝም ብሎ ትንሽ ነገር ሲተነፍስ ብቻ ህግ የዛን ጊዜ ህጉ ይሰራል። እኛ ሀገር በጣም ነው እኮ የሚያሳዝነው። እንደው ነፍስ ለበሉት እንደዚህ ብትሆኑልን